ፓስፖርት ትቶ ከአረብ ቤት መውጣት ወይም ደግሞ ፓስፖርት እያለን ፓስፖርት እየሌለን ሰዎች መከራውና ፈተናው እጅግ በጣም ብዙ ነው። እኔ ዛሬ ልነግራቸው የመጣሁት ስለ ፓስፖርት። አንዳንድ እህቶቻችን ከኮንትራት ቤት ስንወጣ ፓስፖርት ጥለን ነው የምንመጣው፣ መያዝ እየቻልን ማለት ነው። እንደኔ እንኳን መያዝ የማትችሉ እሺ፣ ግን መያዝ እየቻልን አብዛኞቻችን ምን ያደርግልናል እናስወጣዋለን ብለን ጥለነው የምንመጣው ነገር አለ ማለት ነው። ስለዚህ ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። በመጀመሪያ የረመዳን መጨረሻው ቀን ነውና እንኳን ለመጨረሻው የረመዳን ቀን አደረሳችሁ። ኢድ ሙባረክ ለበዓሉም ብያለሁኝ። ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው በመከታተል አበረታቱኝ፣ ይጠቅማችኋል ብዬ አስባለሁ። በተለይ ፓስፖርት አሁን ላይ ጠለብ ኮንትራቱ ናችሁ። ከኮንትራት ለመውጣት ግን ፓስፖርታችሁን ይዛችሁ መውጣት እየቻላችሁ እንደ ቀልድ ጥላችሁት የምትወጡ እህቶች ወይም ደግሞ ፓስፖርታችሁን ያልሆነ ቦታ እየጣላችሁ ዋጋ የሚያስከፍላችሁ ነገር ስለሆነ የፓስፖርትን ጥንቃቄ በጥንቃቄ እንድትይዙትና ከኮንትራት የምትወጡ እህቶች ፓስፖርታችሁን መያዝ የምትችሉበት መንገድ ካለ ፓስፖርታችሁን ይዛችሁ ብትወጡ ብዬ ልላችሁ ነው። ምክንያቱም ከእኔ የአንዳንድ ነገር ስላለ እሱን እንድትረዱት ብዬ ነው። ስለዚህ እኔ ከኮንትራት የወጣሁት የዛሬ 5 ዓመት አካባቢ ይሆነኛል። 5 ዓመት ይሆነኛል ባልሳሳት፣ አመቱን በትክክል አላውቅም፣ ግን እንደዛ ይሆነኛል ከጠለብ ከወጣሁኝና ከጠለብ ስወጣ እንዳጋጣሚ እኔ ያው ብዙ መከራ አይቼ ነው የወጣሁት። ከጠለብ በጣም ብዙ ፈተና አይቻለሁኝ። እንኳን ፓስፖርቴን ቀርቶ ህይወቴን ይዞ ለመውጣት በጣም አዳጋች ቦታ ላይ ነበር ያለሁት። ስለዚህ እኔ እንዳጋጣሚ ሆኖ ፓስፖርቴን ቀርቶ ማሰብ ህይወቴን ነበር የማስበው እና ህይወቴን ለማትረፍ ያለኝ አማራጭ ምንም ነገር ሳላይና ሳሊዝ መውጣት ነበር በሰዓቱ። ነገር ግን ችላ እያልኩት ነበር የከረምኩት እስከዛሬ ፓስፖርቱን ማለት ነው። ስለ ፓስፖርት ማሰብ የጀመርኩት በዚህ 6 ወር እና 7 ወር ውስጥ ወደዚህ ነው እና ከዛ በፊት አስቤ አላውቅም ነበር ስለ ፓስፖርት። ምንም ጥቅም አለው ብዬም አላስብም ነበር። ምክንያቱም በቃ ሂጄ ስበዋለሁ፣ አሻራ ሰጥቼ ስበዋለሁ ብዬ ነበር የማስበው። ስለዚህ እህቶቼ አሁንም ቢሆን በኮንትራት ላይ ሆናችሁ ከኮንትራት ለመውጣት ያስባችሁ ግን ፓስፖርታችሁን ምንም አይጠቅም እንደሌለው አንዳንድ ሰው ስትወጡ አረዳ ፓስፖርት ምን ያደርግላችኋል የሚሏችሁ ሰዎች አሉ። ያ ነገር እጅግ በጣም ያስፈልጋል፣ ፓስፖርት ያስፈልጋል ማለት ነው። ስለዚህ ፓስፖርት ካላችሁ የሆነ እድል እንኳን ቢመጣላችሁ ያን እድል መጠቀም ትችላላችሁ። ወረቀት እደሳ ቢመጣ፣ ምህረት አዋጅ ቢመጣ፣ ወደ ሌላ ሀገር የሚሄድ እድል ብታገኙ ፓስፖርታችሁ እጃችሁ ላይ ካለ ማድረግ ትችላላችሁ። እኔ አሁን ብዙ ነገሮችን እንትን እያልኩኝ ግን ፓስፖርት እጅ ላይ ስለሌለ ከናዛ ነገር ሁሉ ታቅቤ ነው ያለሁት ማለት ነው። ስለዚህ ፓስፖርት እጅግ ጠቃሚ ነገር ነው። ከኮንትራት የምትወጡ እህቶቼ ፓስፖርታችሁን መያዝ የምትችሉበት መንገድ ካለ ይዛችሁ ነው መውጣት ያለባችሁ። እንዲሁም ደግሞ ከኮንትራት ስትወጡም ሆነ ፓስፖርታችሁም ጠፍቶባችሁ ወይም ደግሞ ያልሆነ ቦታ ላይ ጥላችሁት ዝም ብላችሁ ረስታችሁት እጃችሁ ላይ ፓስፖርታችሁ የሌለ እህቶቼ ወንድሞቼ ወዲያውኑ ፓስፖርታችሁ እንትን እንዳለ ማውጣት አለባችሁ። እኔ የዛን ሰዓት ከዛ ከኮንትራት እንደወጣሁ ስለ ፓስፖርት አስቤ ፓስፖርትን አስወጥቼ ቢሆን ኑሮ ቢያንስ ብሩ እንኳን ይቀንስ ነበረ። በመሀል የሚመጡልኝን እድሎችን ማለፍ ሊያልፈኝ አይችልም ነበር ማለት። ስለዚህ እኔ አሁን ለፓስፖርት ምን ያህል አወጣሁኝ፣ ምን ያህልስ ተጠየቅኩኝ፣ ፓስፖርት ውስጥ መጣው የሚለውን ደግሞ ነግራችኋለሁ። እኔ እንዳልኳችሁ ፓስፖርቱን ባወጣሁበት 15 ቀን ነው ወደ ሳውዲ አረቢያ የመጣሁት። እንግዲህ 7ኛ ዓመቱን ይዟል ማለት ነው ፓስፖርት ካወጣሁ። እኔም እዚህ ሀገር ከመጣሁ 7ኛ ዓመቴን ስለያዝኩኝ ማለት ነው። አዲስ ነው እንዳወጣሁት ወዲያው የመጣሁት። ስመጣ እኔ ከኮንትራት ስወጣ እጅግ በጣም የከፋ አወጣ ስለነበረ የወጣሁት እንኳን ፓስፖርት ቀርቶ ብሬንም ልብስ ምንም ይዤ መውጣት አልችልም ነበረ። ባዶ እጄ እንደችው ነበር የወጣሁት እና በሰዓቱ ስለ ፓስፖርት ብዙም ግንዛቤ የለኝም ነበረ። አብዛኛዎቹ ደግሞ ምን ነበር የሚሉኝ የፓስፖርቱን ሰዎቹ የጠፋሽባቸው ሰዎች ቢሮ ስለሚመልሱት ቢሮ ሄደሽ ማግኘት ትችያለሽ ይሉኝ ነበርና በቃ አንድ ቀን ወደ ሀገር ስገባ ቢሮ ሄጄ ብያዝም ችግር የለውም ቢሮ ሄጄ ፓስፖርቴን አወጣለሁ ብዬ ነበር የማስበው እኔ ማለት ነው። ያ ግን እኔን ጎዳኝ። ፓስፖርቱን በመጀመሪያ ከኮንትራት ወይም ደግሞ ካለንበት ቦታ ወጥተን መስራት ላይ የምንጀምር ሰዎች መቼም ሀገር አንገባም።
ዛሬ ስንል ነገ ስንል እጅግ በጣም ብዙ አመቶችን እንቆያለን። በመቀጠል ደግሞ ፓስፖርቱን በሰዓቱ ላይ እኔ ቢሮ ይገኛል ቢሮ ታገኘዋለሽ እያሉ ሲሉኝ እነሱን አምኜ ባይሆን ኑሮ በሰዓቱ ቢያንስ አሁን እንደጀመርኩት አጀማመር ጀምሬው በነበረ እንደዚህም የተካበደ ነገር አልነበረም፣ ብሩም እንደዚህ ውድ አልነበረም። የዛን ሰዓት ፓስፖርቴን በእጅ መያዝ የምችልበት እድል በጣም ብዙ ነበረ። ብዙ ጓደኞቼ ፓስፖርት አውጥተው በእጃቸው ይዘዋል፣ ከኔ ጋር አብረው እንትን የነበሩ ማለት ነው። ስለዚህ እኔ ችላ ብዬው ነበረ። ግን አሁን አንዳንድ ነገሮችን ለመሞከር አንዳንድ እድሎችን ለመጠቀም ስፈልግ የምጠይቃቸው ቦታዎች ላይ መታወቂያ አለኝ፣ ፓስፖርቱን ያወጣሁበት መታወቂያ አለኝ። መታወቂያ አይፈልጉም፣ ፓስፖርት ነው የሚጠይቁት። ከአንድ ሀገር ወደ አንድ ሀገር ለመዘዋወር እንኳ ፓስፖርት ነው የሚጠይቁት። እና እንደዛ ሲሆን በቃ ሁሉም ፓስፖርት ሲለኝ እስኪ ቆይ ይሄን ፓስፖርት ልሞክረው ብዬ ፓስፖርት ለማውጣት ፓስፖርት የሚያወጡ ኤጀንሲዎች ጋር መነጋገር። እነሱ ደግሞ ምን ቢሉ ጥሩ ነው መተሽ አሻራ ሰተሽ አሻራ ከሰጠሽ በኋላ ወደ 700 ሪያል ትከፍያለሽ አሉኝ። አይ እንግዲህ አስቡ ከዚህ ሪያድ ሂጅ በአሻራ ለመስጠት ራሱ ከ2000 ሪያል በላይ ጨርሳለሁኝ። ምክንያቱም እኔ ህገ ወጥ ነኝ፣ በህገ ወጥ መኪና ነው የምሄደው። ስሄድ ስመጣ 1000 ብር ብከፍል አስቡት። እንደገና ደግሞ ብያዝ አስቡት፣ መንገድ ላይ ብያዝ አስቡት ኪሳራውን። ከዛ ያለኝ አማራጭ ምንድን ነው? በኦንላይን ቁጥሩን ማሳብ ነው። በኦንላይን ቁጥሩን ለማሳብ ደግሞ እኔ እንኳ ቁጥሩን ካሳብኩት ቢያንስ 6 ወር 7 ወር ሊሆነው ነው። ቁጥሩን ለማሳብ ደግሞ ምንድን ነው የጠየቁኝ? ከ15000 እስከ 18000 የኢትዮጵያ ብር ነው የጠየቁኝ ማለት ነው። ቁጥሯን ብቻ ለማሳብ ቁጥሯን ማለት ነው። ከ15000 እስከ 17000 የኢትዮጵያ እስከ 18000 የኢትዮጵያ ብር ጠየቁኝ ማለት ነው። በጣም ነው የደነገኩት። ከዛ እኔ ነበር የመሰለኝ ምንድነው ያንን ብር ከከፈልኩ በኋላ ፓስፖርቱም ይመጣልኝ ነበር የመሰለኝ። ለካ ቁጥሯ ብቻ ናት የፓስፖርቷ የኔ መለያ ቁጥር ብቻ የምትሳበው በዛች ብር ማለት ነው። እዛ እንደዚህ ነው ብለው አስረዱኝ። እሺ አልኩኝ። ቁጥሩን በ13000 የኢትዮጵያ ብር አስወጣሁ፣ እንደምንም ለምኜ ማለት ነው። በ13000 የኢትዮጵያ ብር አስወጣሁኝ። በዛን ሰዓት በዚህ በሳዑድ 350 ሪያል ነው ምናምን እንደዛ አካባቢ ነው አስወጣሁ። 450 ሪያል 450 ሪያል ነው። እኔ አጠቃላይ 500 ሪያል ነው የከፈልኩት የትራንስፖርት ምናምን ተብሎ። ፓስፖርት ቁጥሯ ወጣ፣ ፎቶዋ ተላከችልኝ፣ የፓስፖርቴ ፎቶ ተላከችልኝ። እሺ ከዚህ በኋላስ ምንድነው የማደርገው? ፓስፖርቴን በእጄ ለመያዝ ምንድነው ማድረግ ያለብኝ አማራጭ ብዬ ስለው ልጁን ፓስፖርቱን ያወጣልኝ ልጅ በኤጀንሲ ከሆነ 1650 ሪያል ትከፍያለሽ አለኝ። በኤጀንሲ እዛው ቢሮ ሄጄ ማለት ነው። በኦንላይን ከሆነ ደግሞ ከ1800 እስከ 2300 ሪያል ትከፍያለሽ አለኝ። የዛሬ 6 ወር ማለት ነው። አሁን እንግዲህ ሊጨምር ይችላል፣ አልጠየኩም። ስለዚህ እኔ በቃ በ2000 ብር ታወጣልኛለህ ብዬ ተስማማሁኝ። ቀጣይ ወር ብር ልክልሃለሁ በ2000 ብር ታወጣልኛለህ ብዬ ተስማመች። ከዛ ግን ምንድነው የሆነው? እኔ ብር ስላልነበረኝ መላክ ስላልቻልኩኝ አሁን ያ ፓስፖርት እጄ ላይ መግባት አልቻለም። ከዛ ብሬክስ ሀበሻውን ጠየቅኩት። ብሬክስ ሀበሻውን ስጠይቀው ምንድነው ያለኝ? አንቺ በእንደዚህ አይነት መንገድ ማውጣት አትችይም። ስለዚህ የሚያስፈልግሽ ምንድነው? የፓስፖርትሽ ኮፒው ያስፈልግሻል አለኝ። እኔ ደግሞ ኮፒው ሳይሆን ቁጥሩ ነው ያለኝ። በኦንላይን እንኳ 2000 2500 ሪያልም ከፍዬ ማሳደስ አልቻልኩም ማለት ነው። ስለዚህ ፓስፖርትን እንደቀልድ የምታዩት እህቶች ስለጠፋብን ብለን ማሳብ እንችላለን። ሀገር ሄደን ምናምን የምትሉ እህቶች ምናልባት ፓስፖርታችሁ ላይ ጥንቃቄ ብታደርጉ። እኔ እንግዲህ አስቡት ቢያንስ ከ100,000 ብር በላይ ላወጣ ነው ለፓስፖርት ማለት ነው። ፓስፖርቱን አሁን ያስፈልገኛል፣ በጣም ፈልገዋለሁኝ። ሀገር ለመግባትም ያስፈልገኛል። ስለዚህ ከባድ ስለሆነ ፓስፖርታችሁን በጥንቃቄ እንድትይዙና ከኮንትራትም መውጣት የምትፈልጉ እህቶች ፓስፖርታችሁን ይዛችሁ የመውጣት እድል ካላችሁ ሌላ ነገር ምንም ይዛችሁ አትውጡ። የሳልባጅ ምናምን ተውትና ፓስፖርታችሁን በጡታችሁን ቢሆን ሸጉጣችሁ ይዛችሁ ለመውጣት ሞክሩ። ይሄን ልላችሁ ነው።
ስለ ፓስፖርት ጥሎ መውጣትና ስለ ለፓስፖርት ሰፊ ቦታ አለመስጠት ያለውን መከራ በፓስፖርት ጉዳይ ነው ያየሁትን ፈተና በጣም ከባድ ነው። እንደዚህ እንደምነግራችሁ ቀላል አይደለም። ታማኝ ሰው ማግኘት ለምሳሌ ይሄንን 2000 ብር ከፍዬ ላይልክልኝ ይችላል። ምክንያቱም አላውቀውም በኦንላይን የሚሰራ ስለሆነ ማለት ነው። ኤምባሲ ሄዳችሁ ኤምባሲ ለማስወጣት አሁን ሉሉ ከሰጠች የሉሉን ፓስፖርት ከሰጠች እንግዲህ ይኸው 6 ወር ነው 7 ወር ሊሆናት ነው። እስካሁን ድረስ ምንም የለም። 1000 ብር ከፍላለች ማለት ነው። የእሷ እንግዲህ ፓስፖርቱ አላት ለማሳደስ ብቻ ነው። የእሷ ማሳደስ ነው። ፓስፖርቱ አላት፣ ኦሪጂናሉ ፓስፖርት አላት። ኮፒም ሳይሆን ኦሪጂናሉ ነው ይዞ ሄዷል። ማሳደስ ነው። ለማሳደሻ ብቻ 1000 ሪያል ነው የከፈለችው ማለት ነው። የኔ ደግሞ የጠፋ የሌለ ስለሆነ ከ1650 ብር ድረስ ትከፍላለች ነው ያሉኝ ኤጀንሲዎቹ፣ ኤምባሲ ማለት ነው። እንደዛ ደግሞ እኔ ሄጄ አሻራ ለመስጠት ግዴታ ሪያድ መሄድ ስላለብኝ ሪያድ ሄድኩ ማለት ደግሞ መንገድ ላይ ልያዝ እችላለሁ። ብዙ ነገር አለው። እንደገና 2000 ሪያል በላይ አወጣለሁ። ሄጄ ስመለስ 600 ብር የትራንስፖርት ብከፍል 400 ብር እዛ እንደገና የታክሲ ምናምን አለ። 2000 ሪያል እንኳን አይበቃኝም። እንደገና እዛ ሄዳችሁ 1650 ሪያል ትከፍላላችሁ ለፓስፖርቱ። ወደ 4000 ሪያል እጨርሳለሁ ማለት ነው እኔ። ስለዚህ ፓስፖርትን በጥንቃቄ ያዙ ለማለት ነው። ለዛሬ የነበረኝ ሀሳብ ይሄን ይመስል ነበረ። ከኔ ብትማሩና ለፓስፖርታችሁ ሰፊ ጥንቃቄ እንዲኖራችሁ ነው ይህንን መልእክት ላስተላልፍላችሁ የመጣሁት። እኔም እንግዲህ ፓስፖርቴን እጅ እንዲገባልኝ ጸሎትና ዱዓ አድርጉልኝ። ምክንያቱም ፓስፖርት እጅግ በጣም አስፈላጊ ነገር ስለሆነ ማለት ነው። እና እወዳችኋለሁኝ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁን ብዝት ያድርግልኝ። ሰላምና ፍቅር ለሚያ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። በያላችሁበት የዓለም ዳርቻ ሁሉ ሀዘን፣ ክፉ ነገር አይንካችሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ሀገራችን ላይም ከሀገር ውጭም የሚሰቃዩ ወገኖቻችንን እሱ ፈጣሪ አምላክ በምህረት አይኑ ይይልን እላችኋለሁ። እወዳችኋለሁ። የሙቤ ሸጋ እናት ፎዚ ነበርኩኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ሀሳቡ ለእናንተም ይጠቅማል ብዬ ስላሰብኩ ነው ያጋራኋችሁ። መልካም ጊዜ፣ መልካም ውሎ፣ መልካም በዓል፣ መልካም የበዓል ዋዜማ ብያለሁ። እወዳችኋለሁ። መልካም ሆኑልኝ።